ከአይሚን ከሩታ ጋር እንግዲህ በምንድን ነበረ በእማማቱ እንደተጋቡ እናስታውሳለን ማለት ነው። አሁንም በድጋሚ ደግሞ ከሄርሜላ ጋር ልንጋባ ነው ሲል እንግዲህ አብርሽ ተናግሯል ማለት ነው። በነገራችን ላይ እኔ ግን ይቅርታ አድርጉልኝና ማለት ነው በቃ አሁን ማንንም አብርሽ ማንንም መስሚያውን ዘግቶታል ማለት ነው። ማንንም አይሰማም፣ ለማንም ቦታ አይሰጥም። ማንም አላወራም። በዚያው ያው የህይወት ብር ጥሟቸዋል። እናንተ ጉድ እኮ ነው። ለነገሩ አይደስ ይላል። ይበርቱ፣ ይጠንክሩኛለን አይደል እንዴ ከመዳም ኩሽና። በነገራችን ላይ ለዚህ ቻናል አዲስ ከሆነች ሰብስክራይብ አድርጉ። ውዶቼ፣ ማሮቼ፣ ፍቅሮቼ ሰብስክራይብ የምታደርጉትን ደግሞ እናመሰግናለን። እንግዲህ ከመዳም ኩሽና ነን ማለት ነው። ይኸው አቤት በስማ ስናሳዝን ግን እኮ እንደኛ እንደ አረብ ሀገር ሴቶች እኮ ግን የሚያሳዝን የለም። በነገራችን ላይ እዩትላችሁ እዚህ ጋር ስራ እየሰራውኝ ነው ምናምን ነገር ሮመዳን ነው ብታዩ ድክም ብሎ በዛላይ ብርድ አለ። የለበስኩት ልብስ ምናምን በዛላይ ፊቴ የራሱ ማዲያት በማዲያቱ ነው። እዩት ማዲያቱኝ ያለው እና አላሳዝንም። ተው አስወጡኝ፣ መዳም ኩሽና አስወጡኝ። እስኪ እናንተ ማለት ነው መቼ ነው የምታስወጡኝ? እኔ መዳም ኩሽና አስወጡኝ። ሁልጊዜ አብርሽ ሩታ ካላለን እናንተ መቼም እኛን አታበረታቱም። ስለዚህ በራሳችን ቻናል ስንመጣ አበረታቱን ነው የምላችሁ ማለት ነው። ሰላም ሰላም፣ ውድ ነው የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ስትተረፍረፍ ይበልልኝ። እንዴት ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ መተንላችኋል ማለት ነው። እንደተለመደው መዳም ኩሽና ሆነን ማለት ነው የመጣ ነው እንግዲህ አብርሽ በተመለከተ ነው የምንመጣው። አብርሽ እንግዲህ ወይኔ የበላቸው አብርሽ በቃ መግማቱን ቀጥሎበታል። ማንንም አልሰማም፣ ማንም በእኔ ህይወት ማንም እንዳይገባ ሲል እንግዲህ አብርሽ ማንንም አስጠንቅቋል ማለት ነው። ከአክስቱ እስከ ዘመዶቹ እንግዲህ ጋሽዬም ቢሆን እንግዲህ ምንም ሀሳብ እየሰጡ አይደለም በእንደዚህ አይነት ነገር። ምክንያቱም ማንንም አልሰማም ለማንም ቦታ የለኝም ብሎ ሁሉን ነገር ትቷል ማለት ነው። አብርሹ መታደል ነው እንደዚህ መሆን ማለት ነው። እና እንግዲህ ቅመሞችዬ ያው እናንተም እንግዲህ ነትክክል አለን እኛም አለን። መዳም ኩሽና ብረት ድስታችን ምናችንን ከከከከከ እያረግን እንመጣላችኋለን ማለት ነው። ያው ስራ ስለበዛብኝ እንዴት እንደደከመኝ ብታዩ። ወይኔ ወገቤ ራሱ ይሰብር። እግዚአብሔር ኢትዮጵያን ሰላም ያርግልና በሀገራችን እንኖር። ማርያም በጣም የሚያስጠላው ነገር ማለት ነው። ሰው እናላችኋለሁ ወዶቼ፣ ማሮቼ፣ ፍቅሮቼ። ስለዚህ እናንተ ምን ትላላችሁ? አብርሽና ሄርሜላ ሊጋቡ ነው። እናንተ ሀሳብ ስጡበት ማለት ነው ኮመንታተሮች። ምክንያቱም እናንተ የሚያመልጣችሁ የለም። ለነገሩ እናንተ ሩታንም ትክክል ትላላችሁንም ትክክል ሁሉንም ትክክል ትላላችሁ። ችግር የለውም። ትክክል ደህና ናችሁ አለና። አሁን እንግዲህ እኛም አለናላችሁ ማለት ነው። እንደ ትክክልም አለንም እላችኋለሁ። በተረፈ እንዴት ናችሁ? ደህና ናችሁ? ስራ እንዴት ነው? ስለዚህ እንግዲህ ያው ሰርግ ልንበላ ነው ማለት ነው። እና አብርሽን ሰርግ ልንበላ ነው። ምን ትላላችሁ? ጉድ ነው ብቻ። እንደው የእናንተ ነገር እኮ ቢወራ አያልቅም እኮ። እውነቴን ነው የምላችሁ። አይ መግማማት አሉ እማማ ዝናሽ እውነታቸውን ነው። እማማ ዝናሽ እኮ እውነት ብለዋል። የኔ እናት እማማ ዝናሽ እሳቸው እኮ ባይኖሩ በቃኛ ምን እንሆን ነበር ማለት ነው። እናንተ ወይ ያስፋሽገኛ ገና ስንት ስራ እያለኝ ማለት ነው። ወይ እዚህ ጋር ያው ፍጣይር እየሰራው ነበር። ፍጣይር ምን እንደምመስል ወይኔ እናንተ ፊት የራሱ እንዴት እንደተበላሸ አያችሁት? ማዲያት ምናምን ወይዘው ኩሽናችን ማለት ነው ምን እንደሚመስል እዩት። እዚህ ጋር ቀዳዳ ኩሽና ማለት ነው የተቀደደው እንትን። ይሄ እኮ እንትን ነው ይሄ የሚደረበው ላዩ ማለት ነው። ስለዚህ የሆነ ሰዓት አንዷ ልጅ ማለት ነው ልታገባ ምናምን ከዛ በቃ መረቀነችና ይሄ ኩሽናውን እየወረድኩ ላጥብ ነው ምናምን አላለች። ማርያም እንደውም እኮ አይለቅም እኮ ይሄ የታጠበው ያቺስ። ከዛ እሱ ላጥብ ነው ምናምን ብላ እኩሉ ተሰባበረ እኩሉ ምናምን አለ ማለት ነው። ይሄ እኮ ምንም ቢታጠብ ራሱ ያው ነው መልኩ ይሄ ነው። ነጭ ሳይሆን ቡኒ ነው። እሷ አለች ነጭ እንደሆነ ነው አላለችም። ከዛ አሁን ኩሽናችን እንደዚህ እንትን ብሏል። እና አንዳንድ ልጆቹ እኔ ኩሽናችሁ አያምር ምናምን ትላላችሁ። በይዘው ድርጫው አዳዲስ ነው ማለት ነው መሳቢያው። እና ያው አሁን ደግሞ ይሰራል እንደ አዲስ ይሰሩታል ማለት ነው። በይዘው ሊያፈርሱት ነው። ታቹ በጣም ያምራል በነገራችን ላይ ላዩ ጣራው ነው እንጂ እና ያው መሳቢያው በጣም አሪፍ ነው። ደግሞ ኦሪጂናል ነው። ምንም እንትን አለልኝ። ግን ያው ቆሻሻ ትንሽ ነጭ ቆሻሻ ይችላል። ግን ችግር የለውም። ሸቃሌት ታጸዳዋለች። ሸቃሌት ምን ትሰራለች? እና ምን እንደምል ራሱ እዚህ ጋር እኮ አይገባኝም። ዝም ብዬ በቃ መለፍለፍ መች የሚነሱ ነገር ቢወራ አያልቅም።
ምስኪን ሳሳዝን ደግሞ አያችሁት ፊት እንዴት እንደተቋቆርኩ። አቤት ሰው አንድ ሳይወልድ እንደዚህ አርጅቻለሁ። ደግሞ እናንተ አትገረሙ? በጣም ነው ያረጀው። እኔም የኢትዮጵያ ስሄድ አመድ ነው መስዬ የምመጣላችሁ። አመድ ወይኔ ብላችሁ እና ለማንኛውም ሁላችንም እንግዲህ ይሄ ነው። ብዙ ወሬ ያላወራባችሁም ባይዘው እናንተም ስለመሰላችሁ እኔም ድክም ብሎኛል። ስራው ምናምን በጣም ነው የሚደክመው ማለት ነው። ስለዚህ እስኪ ቪዲዮ እናንተ እስከ መጨረሻ ይውልኝ ከፍታችሁ ተውት እስኪ ቢያንስ እኮ ማለት ነው። ቪዲዮ ባታዩልኝ ከፍታችሁ ይውልኝ ማለት ነው። ከፍታችሁ ይውልኝና ሰዓት ይስጠኝ ማለት ነው። በዚህ ቻናል ልመጣላችሁ ሀገር ስገባ አንቺ ሀገር እገባለሁ ያለሽ መቼም አትሉኝም። እገባለሁ ከምራቱኛል እረፍት ማድረግ አለብኝ ትንሽ ጋይት ምንም እያረፍኩኝ አይደለም። የሚገርማችሁ ነገር በጣም የማሳዝነው ስራ ምናምን ሁሌ ስራ እረፍት ያስፈልጋል። አንዳንዴ የምነው ዋና ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም ሰላማችሁ ብዙ ተተረፍረፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። ምርጦች በጣም መጥፎች ቴንኪውና ያለው ነገር ይሄ ነው። አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። እሺ አይዋን እንደዛ ነው።